ተስገብግበን ሳይሆን ተሳስበን የምንኖርበት ዘመን ያድርግልን። እንዴት ሰንብተሃል ወዳጄ? በዓሉንስ እንዴት አሳለፍከው? መልስ ይጠፋኝ እንዳይመስልህ። እንደምንም ነው ያልከኝ አይደል? ይሁን። ይህንንስ ማናየበትና እሁድ መስከረም 1 ቀን ሲነጋ ቀኑ ላይ ከተገኙትና አለሁ ብለው ከተቆጠሩት ውስጥ አንዱ በመሆንህ ብቻ ምስጋናህን ለፈጣሪ ማድረሱን እንዳዘነጋ ወዳጄ። ምክንያቱም አንተ አለሁ ብለህ መገኘትህን በገለጽክበት ቀን ላይ ያልደረሱ፣ ያንን ቀን ለማየት ያልታደሉ፣ ጨለማውንና ወጀቡን አልፋ የፈነጠቀችውን የመስከረም ጮራ ለማየት ያልበቁ ብዙ ናቸውና ተመስገን ማለት ያንስብህ ካልሆነ አይበዛብህም። ልክ አይደለውም? ዋናው ነገር እንደምንም ብሎ መንጋቱ ነው ወዳጄ። ቀልድ እንዳይመስልህ። ለምሬቱም ለልቅሶውም ለወቀሳውም ይሁን ለምስጋናው ሲነጋ መገኘትን የመሰለ ነገር የለምና እንኳን ነጋለህ፣ እንኳንም ከዘመን ዘመን አሸጋገረህ። ደግሞ ይሄ በፈጣሪ ፈቃድ የሆነ እንጂ የሰው ድርሻ ባለመሆኑ ልትደሰትም ይገባሃል። አስበዋል? ይሄም በሰው እጅ የሆነና ሰው የሚያዝበት ቢሆን ኖሮ ምን ሊውጠን ነበር? ያውም እኛ አገር አንድ ፍሬ እንቁላልን ሲሻቸው 13ም 12ም እያሉ ገበያ መሃል ለብቻ ያነጋገሩ፣ የዶሮውን፣ የበጉን፣ የቅቤውን፣ የዘይቱን ዋጋ ጣሪያ አስለክተው አይቀመሴ ያደረጉ፣ የቀንና ሌሊቱን የወርና የዓመቱን ሥልጣን ብትሰጣቸውማ እንዴት ሊያደርጉ እንደሚችሉ አስበዋል? አውጥቶናል ጌታዬ። እነ በልቼ ልሙት ከባህር ማዶ እስከ አገር ቤት ተቆላልፈው ዶላሩን እያገቱ ከነዳጅ እስከ ጉልት ባለው የኑሮ መስክ ሁሉ ከኋላ ሆነው የሚዘውሩት የችግር መፈልፈያ ቋት ተራግፎ የሚያባራ አልሆነም እና ከምድሩ በላይ ያለውን በእጃቸው ቢይዙም አዲዮስ ለፀሐይዋም ለነፋሱም ባስከፈሉን። ደግመህ አውጣን በል ወዳጄ። እኔም ከመኝታ የተነሳሁት አውጣን እያልኩ ነበር። መስከረምን 1 ብዬ ልቆጥር ልብሴን ለባብሼ በሬን ከፍቼ ብቅ አልኩ። መቼም እማማ ድባቤ ዓመት በዓል በተለይ ደግሞ የዘመን መለወጫ እንዴት እንደሚወዱት ታውቃለህ አይደል? ከቤታቸው አልፎ ግቢውን ሁሉ ፏ አድርገውታል። የተጎዘጎዘው ቄጠማ ከሳቸው ሳሎንና በረንዳ አልፎ ለእኔም በረንዳ ተርፏል። በረንዳዬን አልፈ ወደ ውስጥ ስትገባ ግን የእኔ ቤት ክፉ ጠላት አፈራርሷት የሄደ ትንሽ መንደር ነው የምትመስለው። ካልጋዬ መተረማመስ ጋር ጫማዎቹ አንዱ ጋር ሌላው ሌላ ጋር ፍንግል ብለው በረሃ ገደል ውስጥ የወደቀ አይሱዙ ይመስላሉ። ወረቀትና መጽሐፎችም በየቦታው እጅብ ብለውና ተዝረክርከው የእሳተ ገሞራ ፍንዳታ የበታተናቸው የባሃ ድንጋይ ክምር ይመስላሉ። የግቢው መዓዛ ግን ልዩ ነው ወዳጄ። ምኑን ከምን አድርገው ቢያጫጭሱት እንዲያ ከግቢው አልፎ ዙሪያ ገባውን ሊያውድ እንደሚችል ለመገመት ያዳግታል። ብቻ ባጭሩ ግቢያችን የአዲስ ዓመት መለወጫ ጠቅላይ ሰፈር ይመስል ነበር ብልህ ያው አጋነንክ እንደምትለይ ስለማውቅ የሚሻለኝ እማማ ድባቤ በግድ የሚያስወጡኝን ፌጦ ሳላንገራግር ለማዋጥ ጥርሴን ነክስሼ ወደሳቸው መሄድ ነውና መዓዛው የሚያውደውን የግቢያችንን አየር እየቀዘፍኩ የዋናውን ቤት የሳንቃ በር ገፋ አድርጌ እንኳን አደረሳቸው እንኳን ከዘመን ዘመን አሸጋገረን እማማ ድባቤ ስል ወሬ ቀለቡ እንኳን አብሮ አደረሰን መጣ። እኔማ ይህችን ነገር ፈርቶ ሊያደፈጠው ብዬ እዚያው መኝታ ላይ መጥቼ ላስውጥ ስል ነው የቀደምከኝ። ና ግባ አሉና ለመናገርም ፋታ ሳይሰጡኝ በትንሽ ጎድጓዳ ሳህን የተፈተፈተ ፌጦ በግድንግድ ማንኪያ ጢም አድርገው ሞልተው ሲያጎርሱኝ እንደምንም ብዬ እየዋጥኩ ኑሮ እኮ ነው የሚለው እማማ ድባቤ አልኳቸው። ቻለው ላይችል አይሰጥም። ኑሮውንስ ቢሆን ችለው የለ እንኳን የዘመን ሰንኮፍ ማፍረሻውን ፌጦ ቻለው። አሁንማ ቻልኩት። ምን አባት ያደርጋለሁ። ይሻላል። በዚያውን የዶሮን ጣዕም ታውቅበታለህ። በልቁጭ በል አሁን ጥሩ ሰዓት ደርሳል። ቡናውም ዶሮም ደርሷል አሉና እንደገና መለስ ብለው አንተ ስማ እንጂ አሉኝ። አቤት እማማ ድባቤ። ታዲያ ምነው ባዶ እጅህን በአዲሱ ዓመት? ውይ እማማ ድባቤ ባለፈው ለፋሲካ አረቄ ይዤ ስመጣ እኮ ስለተቆጡኝና እንዳይለምድ ስላሉኝ ነው። በእናቷ አሁን ሊድና ላምጣ አይደል ብዬ ብድግ ስል ቁጭ በል አሁን እሱን ማን አለ? ማሞ ሌላ መታወቂያው ሌላ አለች። ናፈኩ። በላውን ሂድና ወረቀትና እስክሪፕቶ ይዘህና ሰምተሃል?
የምን ወረቀትና ስክሪፕቶ ነው እማማ ድባቤ? ምን ማድረጊያ? የእንቁጣጣሽ ስዕል ልሰራበት ልበልህ? ጅል እንዴ አልገባኝም እማማ ድባቤ። ምን አይነት ወረቀት ነው የፈለጉት? ደብዳቤ መጻፊያ የሚሆን ነው በለው። ካርቦንም ጨምረና ቀሪ እፈልጋለሁ። ለአንተም ለእኔም አጉርሰን ነው የምንጽፈው። አንተም ለእኔም አጉርሰን? ምንድን ነው የምናጎርሰው እማማ ድባቤ? ካርቦን አልኩህ አንተ። እውነትዎን ነው? እና እንዋዋል እንጂ ታዲያ ሁል ጊዜ ባንድ ያውቃል። ይህን መይተሳካልን ባይሆን ተዋውለን ብናየው አይሻልም? ፊርማና ወረቀት ቀሪ ነው ተቀዳጅ፣ ፊርማና ወረቀት ቀሪ ነው ተቀዳጅ፣ መተማመን ብቻ ይበቃል ወዳጅ። አላሰፋ ባተ ይሄ ድሮ ቀረ ልጄ። እንዴ እማማ ድባቤ፣ አሁን ወረቀትና ካርቦን ከነ መጻፊያው ይዘና ብያለሁ። ወዲያ አትተፍተፍብኝ። እሺ ቆይ ወረቀት አለኝ፣ ካርቦን ግን እኮ የለኝም። እንዴት ነው ካርቦን የሌለ? ካርቦን እኮ ስሙ ነው እንጂ የቀረው እኔ ራሴ በአካል ካየሁት ዘመንም የለኝም እማማ ድባቤ። አካል ካየሁት ዘመንም የለኝ እንዴ ማለት ነው ሳንተ? ራቦር ጸሐፊ ያለ ካርቦን ውል ካሰረማ ተማመን በተማመን ሆኗል ዘመኑ በለኛ ነው። ጭራሽ መፈራረም ቀርቶ አይ ዘመን ተለውጦ እስቲ ሙች በለኝ። እንግዲያው ሳልለወጥ የቀረሁት ሆኜ ነዋ። አረ እርስዎም አውቀው ነው እንጂ ሁሉ ነገር በኮምፒውተር መሆኑን ያውቀው የለ እንዴ እማማ ድባቤ? ያወቅኩ እንደሆነ ሳ ታዲያ አይ ቆመው አልቀሩም፣ አውቀው ነው እንጂ ያውቃሉ ለማለት ነው። ዶሮን ሲያታልሏት በመጫኛ ጣሏት አለች ናፈቁ። እስቲ አሁን በደረቋ አትላጨኝ። አልፈራረምም ነው ነገሩ። አረ በፍጹም አላልኩም እማማ ድባቤ። ታዲያ ወረቀትና ካርቦን ከገባበት ገብታ አምጣልኛ። ግን በኮምፒውተር ብትጽፈው ምን ይለናል? የግድ በካርቦን መሆን አለበት? ኮምፒውተርን ሰላም ነውሳ። የሰላቢ ነገር ምኑ ይታመናል? ያለው በእጅህ በፈለክ ሰዓት እንደፈለክ ብታደርገው ማንከልካለህና እኔ ማምነው ወረቀቴን ነው። እንዴ የጻፍነውን እኮ በሁለት ኮፒ አትመን እንፈራረምበታለን እማማ ድባቤ። ኮምፒውተርህን አላምነውም አልኩ። አይገባም። በእጅህ ብትጽፈው ትሞታለህ። በዚያ የእጅ ጽሑፍህ እስካለሁ ማስታወሻ ይሆናል። በልፍጠን። ወይ ጉድ! ወረቀቱን እሺ፣ ካርቦን ግን በፍጹም አላገኝም እማማ ድባቤ ይመኑኝ። እንግዲህ የምታጎርሰውን ካርቦን አላገኝም ብለህ ድርቅ ካልክማ ሁለት ጊዜ ልትጽፈው ትገደዳለህ። እንደሱ እሺ ይሻለኛል። ማምረራቸውን ሳውቅ ለምን እንደፈለጉት ግራ እየገባኝ ቤት ሄጄ የመጻፊያ ጥራዜንና ስክሪፕቶን ይዤ መጣሁ። በቃ ከእንግዲህ ቆጥረህ ትሰጠኛለህ፣ ቆጥሬ እጠይቅሃለሁ። ዘንድሮማ እንዲሁ በደፈናው ድፍን አድርጎ ነገር የለም። በልጻፍ ያዝ። እሺ እኔ በል እኔ ምትኬ መንበሩ የተባልኩ የድባቤ ጉልላት ተከራይ። ምትኬ መንበሩ የተባልኩ የድባቤ ጉልላት ተከራይ አልክ? አዎ። ከዚህ በታች ያለውን ቃል ወድጄና በፍቃዴ ሰጥቻለሁ። እንዴ እማማ ድባቤ አምርረዋል። የምርዎን ነው እንዴ? ስታይኝ ምን የሚቀልድ ይመስላል? ይልቅ ጻፍ፣ ቀጥል። እሺ ይንገሩኝ። አንደኛ በል። አንደኛ ምን ይሁንልህ አንተ? እንዴ እኔ ምን አውቃለሁ? በጠቅላላ ምን እንደፈለጉ እንኳን እኮ በቅጡ አልገባኝም እማማ ድባቤ። እንግዲህ እኔ በበኩሌ እድሉን ሰጥቻለሁ። ብትመርጥ ይሻልሃል። ኋላ እድሉን ሳትሰጭኝ ምናምን ብለህ ብታለቃቅስ የሚሰማ የለም። ነግሬሃለሁ። አንተ በቃ እሺ፣ እርስዎ እንደፈለጉ ያድርጉት። ይንገሩኝ ካልክማ እሺ ምን አባት ያደርጋለሁ? እጭንብሃለሁ እንጂ። እጭንብሃለሁ? ኪራይ ሊጨምሩብኝ ነው እንደ እማማ ድባቤ? ኪራይ? አንተ ልጅ ከፍለህ ሞተሃል። ድባቤ እንደማንም ቃሏን ቅርጥፍ አድርጋ የምትበላ ቃላም አይመሰለችህ? ታዲያ ሌላ ምንድን ነው? አንተ አትሰማም እንጂ እኮ ቀድሜ ነግሬሃለሁ። ምን ብለው ነገሩኝ? ኧረ በፍጹም አልነገሩኝም እማማ ድባቤ። ቆጥረህ ስጠኝ፣ ቆጥሬ እጠይቅሃለሁ። ዘንድሮ እንዲህ በደፈናው ድፍን አድርጎ ነገር የለም አላልኩም? ብለውኛል። ግን ይህም እኮ ራሱ ቢሆን ድፍን ያለ ነው እማማ ድባቤ።
እሺ ቆይ፣ ከዚህ ቀደም አዲስ ዓመት ሲመጣ በየዓመቱ ያልፈጸምከውን ስንት ጊዜ ቃል ገብተህልኛል ታስታውሳለህ? እና አሁን በጽሑፍ ቃል ሊያስገቡኝ ነው እንዴ ታዲያ? አዎ፣ አንድም እሱ ነው። አይሻለንም? ሌላም አለን እና ሌላው ደግሞ ምንድን ነው ማማ ድባቤ? ስንደርስበት ለምን አስቸኮደ? የዘንድሮ ደግሞ ልዩ ነው እናቴ። እና በየዓመቱ ውሃ ሰወቅጥልህ ልኑር? እናትህ ነኝ ካልኩ ግዴታዬ ነው። ታውቃለህ፣ እኔ የይስሙላ ብሎ ነገር የለኝም። ይሄኔ እናትህ በሕይወት ቢኖሩ አፍንጫህን ነበር የሚይዙ፣ ሲሌህን ይዘው ነበር የሚያስፈርሙ። በሰማይ ቤት ታስጠይቀኛለህ አንተ፣ ነግሬሃለሁ። ቢያንስ እንኳን የእናትህ ነፍስ ደስ ይበላት። አንደኛ አብልሃል አይደል? አዎ ብያለሁ። አሁንስ በፈቃድ ትቀጥላለህ አትቀጥልም? እሺ ጻፋ። ምን ብዬ? ምን ልትል ነበር? እሺ ያልከኝ እሱን ጻፋ። እሺ ያልከኝን። እሺ በአዲሱ ዓመት። እሺ ዓመቱን ጥቀሰዋ። በዋዛ የምንላቀቅ እንዳይመስልህ። እሺ 2015 ዓመተ ምህረት ቀጥራ። አይዞህ፣ ለ40 ዓመት የኖርኩበትንና የሸበትኩበትን ወንደላጤነቴን ተሰናብቼ ለእኔ የምትሆነኝን አጣጬን ፈልጌና አስፈልጌ 3 ጉልቻ ልጎልት ትዳር ልመሰርት በለው። አይዞህ አይዞህ፣ አትፍራ፣ ጻፈው። ኧረ እማማ ድባቤ በእናቶ ደግሞ እናቴ ምን ታርግ አንተ? ይልቅ ቀጥልና ቢያንስ የእናትን ነፍስ አስደስት ብያለሁ። የዘንድሮን የኑሮ ሰዓት እያዩት እማማ ድባቤ፣ እንዴት ተብሎ ነው ትዳር የሚሞከረው? ከአንድ ብርቱ 2 መድኃኒቱ ስትል አልሰማህትም? ናፈቁን ለብቻ ያቃተን ለ2 ተጋግዛችሁ ትወጡታላችሁ። አይዞህ ደግሞ አንተ በርታ እንጂ እኔ እናትህ አለሁ፣ ላትጠራጠሪ ሲሉኝ በውስጤ በቃ ደስ ይበላቸው አልኩና እሳቸው እንደሚፈልጉት አድርጌ ጽፌ ፈርሜ ስሰጣቸው አሁን ደግሞ ቃል የመስጠት ተራው የእኔ ድባቤ ነው። አንተ ስም ቦታና ብቻህን እንዴ? እርስዎ ደግሞ የምን ቃል ነው የሚሰጡት እማማ ድባቤ? የእኔ እንኳን እውነቱን ንገሪኝ ካልክ ቃል ያንተ የምትጽፈው ሳይሆን ለአምላኬ የምሰጠው ቃል ነው ያለኝ። ግን ሰው ሟችም ተሰባሪም ነውና ዛሬ ቀኑ ስለሚመች ዘመን መለወጫ ስለሆነ እንቁጣጣሽ ስለሆነ ቃሌን በጽሑፍ አስረክብሃለሁ። ትስማማለህ እንዴ? እማማ ድባቤ እርስዎ ቃሉ እንዴት ነው የማልስማማው? ደግሞ ይሄ ቃል የኔ ብቻ ሳይሆን የልጅ የልዑልም ጭምር ነው። አንተ የልዑል? አዎ፣ ያኔ የመጣ ጊዜ የነበረንን የእናትና ልጅነት ስሜት አይቶ በጣም ነበር የተደሰተው። እናንተ እስከ መጨረሻው ከእኔ እንዳትለይ፣ በክፉም በደጉም አብረን እንድንሆን ለአንተ አደራ የሚል ቃሉን በእኔ በኩል ልኮልሃል። ለእኔ ደግሞ በአጠገብሽ ያለው ሮጦ የሚደርስልሽ መሆኑን አይቻለሁ። ስለዚህ ከእንግዲህ እሱ ማለት እኔ ነኝ፣ ለእኔ የምታረዩን ሁሉ ለእሱ አድርጊለት የሚል አደራ ጥሎብኛል። እንዴ እማማ ድባቤ፣ እኔ ይህንን የልጄን ቃል አከብራለሁ። አድርግ ያለኝንም ዛሬ አደርጋለሁ። አንተም እናቴ ነሽ ካልከኝ በሁሉም ነገር እንደ ልጄ እንደ ልዑል አደርግልሃለሁ። እሺ እሺ እማማ ድባቤ፣ በጣም አመሰግናለሁ። እንግዲያው ከዛሬ ከመስከረም 1 ቀን 2015 ዓመተ ምህረት ጀምሮ ስማ እሺ፣ ኪራይ አትከፍልም። አዎ አትከፍልም። ኪራይ አለመክፈል ብቻ ሳይሆን በቂ ቦታ አለ። አግብተህም ወልደህም የምትኖርበትን ቤት ተጋግዘን እዚህ ግቢ እንሰራዋለን። ትዳር ከልካይ የሆነብህ አንድ እሱ አይደል? አውቄብሃለሁ። ኧረ እማማ ድባቤ፣ ደግሞ ይሄ የኔ ቃል ብቻ እንዳይመስልህ የልዑልም አደራና ትእዛዝ ጭምር ነው። እናትነቴን ከተቀበልክ፣ ልጅነትህን ከተቀበልኩ ይሄ ቀላሉ የዘንድሮ የእንቁጣጣሽ ስጦታህ ነው። ኧረ ግራ ገባኝ እማማ ድባቤ፣ ይሄ እንዴት ሊሆን ይችላል? እንዴት አይሆንም? እንዳይሆንስ ምን የሚከለክለው አለ? አንተ ለሆንከው ደግነት ለሰጠኸኝ የልጅ ፍቅር ያንስብህ ካልሆነ አይበዛብህም። ለኪራዩ ብር ብለህ ከሆነ ልዑል እንዳትቀበይ ብሎ አስምሎኛል። ያንተን የ1 ዓመት የቤት ኪራይም ያውም እጥፍ አርጎ ባንክ አስገብቶልኛል። እሺ በእውነት? እስቲ ሩፋኤልን ይበሉ እማማ ድባቤ። አንተ አታምንኝ ሆነህ ነው በሩፋኤል የምታስምለኝ? ነገርኩህ እኮ። ደግሞ ለአንተ ብቻ ብዬ ሳይሆን ለራሴም ጭምር ነው። ልዑልም ለአንተ ብቻ ብሎ ሳይሆን ለራሱም ጭምር ብሎ ነው። እናቴም አልሞተችም እማማ ድባቤ፣ ጸሎቷ ሁሉ ደርሶላታል።
በጣም አመሰግናለሁ ብሎ ቃል ይረክስብኛል። ሁሉንም በመኖር ባሳየው ይሻለኛል። እማማ ድባቤ ደግሞ ይሄ ብቻ እንዳይመስልህ፣ አንተ በርታልኝ እንጂ ሌላም ያልነገርኩ በለት ያለ ነገር አለ። ጊዜው ስትደርስ ትሰማዋለህ። እሺ እሺ። ግን እማማ ድባቤ እባክዎ ይፍቀዱልኝና ጉልበትዎን ልሳም። አንተ የምን ጉልበት ነው የምትስመው? ልውልም ቢሆን ጉልበቱን አስመዋለሁ። ምን ያለውን አንተ አሁን አሳበኝ ብለው ሲቆጡኝ ተነስቼ ተጠመጠምኩባቸው። ወዳጄ ይኸውልህ፣ በዚህ አይነት የዘንድሮ አዲስ ዓመት ለእኔ እጅግ የተለየ ደስታና የፍቅር ሽልማት ይዞልኝ የመጣ ልዩ የዘመን መለወጫ በዓል ነበር እልሃለሁ። አልዋሽም። እማማ ድባቤ ኪራይ ሊጨምሩብኝ መስሎኝ በጣም አስደነገጡኝ። አስደንግጠውኝ ግን አልቀሩም። መልሰው አስደሰቱኝ። ተባብሮ ተዛዝኖና ተሳስቦ የመኖር ትርጉምና ውጤት ምን እንደሚመስልም በተግባር አሳዩኝ ይልሃለሁ። ወዳጄ ዓመቱ ድምቅ ያለ ተስገብግበን ሳይሆን ተሳስበን፣ ተገፋፍተን ሳይሆን ተደጋግፈን፣ ተጨካክነን ሳይሆን ተዛዝነን በአንድነት በፍቅርና በርኅራኄ የምንኖርበት የሰላም ዘመን ይሁንልን። አሜን አልከኝ። አሜን።